ትችላለህ ዛሬ እንግዲህ ተግባብተናል አይደለ ፊት ለፊት ነው ማለት ነው ንዳለት እስቲ ገባ አይደለ ፍሬን ከዛ ማርሹን ይራርጋ መሄድ በቃ እንዲ ያልክ መንዳት ብቻ ምንም ነገር ስፖኪዮ ማይት አያስፈልግም ትችላለህ ገባ ስፖኪዮ አለይ አትይ በቃ ወደፊት እንግዲህ መሄድ ወደፊት ዛሬ የኢትዮጵያ ሞተር ስፖርት አሶሲዬሽን የመኪና ውድድር አለ ትንሱ ደግሞ ተሳታፊ ነው ይነዳዋል ያዘው አታሳፍረን ሞናኮ እንገናኝ እንዴናችሁልኝ ሁሉ ፒስ አለን አዳማ ነው ዛሬ ተገኘ ነው የኢትዮጵያ ሞተር ስፖርት አሶሲዬሽን እና የአዳማ ከተማ አስተዳደር አንድ ላይ በመሆን የሲቲ ሰርኪት እና ወደ ከከተማ ወጣ ብሎ ያለ የመኪና ውድድር ዛሬ ይደረጋል ማለት ነው። ስለዚህ የተለያዩ የመኪና ካታጎሪዎች በ5 ካታጎሪዎች ከ1000 ሲሲ ጀምሮ በ5 ካታጎሪዎች መኪና ውድድር ይኖራል ማለት ነው። እኔም እዚህ ውድድር ውስጥ ሳተፋለሁ። ስለዚህ አብራችሁን ሁኑ። የተለያዩ ኤክሳይትመንት ሞመንቶች ይኖራሉ። አጠቃላይ ውድድሩ የሚሸፍነው 19 ኪሎ ሜትር ሲሆን የከተማ ሰርኪቱ ደግሞ 3.2 ኪሎ ሜትር ይሸፍናል ማለት ነው። ስለዚህ ከጀርባ የምታዩቸው የውድድር መኪኖች እንደምታዩቸው ናቸው። ውድድር እናደርጋለን። እኔም እሳተፋለሁ። ይመቻችሁ። ከነሱ ጋርም ትንሽ ቆይታ አደርጋለሁ። ይመኝ የውድድር ቦታው ላይ ደርሰናል። አሁን ወንጂ ነው የምንገኘው። ውድድሩ 19 ኪሎ ሜትር ይሸፍናል ተብሏል። እንደምታዩት ተወዳዳሪዎቹ በዚህ በኩል አሉ። ሰውም የአካባቢው ነዋሪ ተወዳዳሪዎቹን በጣም ደማቅ ሁኔታ ተቀብሏል። መነሻ ቦታው እዚህ ጋር ነው የሚሆነው። ስለዚህ እነሱ ጋር እንሄዳለን። ማን ልበል? ዮሐንስ። እሺ ምን ያህል ጊዜ ሆነ አሁን እዚህ? ስንተኛ ውድድር? 8-9 ዓመት። 8-9 ዓመት። መጀመሪያ መኪናን እንደዚህ የመወዳደሪያ መኪና ለማድረግ ምን ያህል ጊዜ ወሰደብ? ኢንስፓይሬሽን መጀመሪያ ስትጀምር? እኔ የመጀመሪያው መኪና የገዛሁት ከቀድሞ ተወዳዳሪ ነው የገዛሁትና ኦልሬዲ የተዘጋጀ መኪና ነበር የገዛሁት። ግን ያው ሁሌም ዝግጅት ይፈልጋል። አንድ መኪና በየውድድሩ ዝግጅት ይፈልጋል። ማስተካከል ያለባቸው ነገሮች ይኖራሉ። ስለዚህ ከዚህ በፊት የነበረ ፐርፎርማንስ እንዴት ነበር? ጥሩ ነው። ስንተኛ ወጣል? ሁሉንም ወጥቻ፣ አንደኛም፣ ሁለተኛም፣ ሶስተኛም ተሸንፈን እናውቃለን። ሁሉም ያጋጠመ። ስለዚህ ኦሪንቴሽን ሊሰጥ ነው። ጊዜን እንዳልወስድ በኋላ አገኛለሁ። ችግር አመሰግናለሁ። እሺ ያው ለዛሬው ቀን እንግዲህ እንኳን ያው ሁላችንም በሰላም አደረሰን። የሞተር ስፖርት ውድድር ከፍተኛ ወጪ የሚያስወጣ ከባድ ፍጥነት የሚፈልግ አንዳንድ ጊዜም አደጋ ሊያስከትል የሚችል ቢሆንም እንኳን ሁላችንም በናፍቆት ጓግተን ነው የምንጠብቀውና ዛሬ ላይ መድረሳችን ደስ ብሎናል። እዚህ ቀን ለመድረስ የምታወጡትን ወጪ እኛ እናውቀዋለን፣ እናንተም ታውቁታላችሁ። ግን ዛሬ ላይ ደርሰናል። ታንክስ ጋድ። አሁን እንዴት እንደምንሄድ እነግራችኋለን። ስለዚህ ፊሽካ እንደተነፋ ታቀዘቅዛላችሁ። ኦሬዲ ነጥባችሁ እዚህ ተይዟል። እዛኛው ጋር ሄዳችሁ ዳኛው ጋር ቺፕሳችሁን ታስነካላችሁ ማለት ነው። እንዴት ነህ? ሁሉ ደህና አለን። በስንት ሲሲ ነው የምትወዳደረው? 6 ማን ልበል መጀመሪያ? ራስ እኔ ሉካ እባላለሁ። ሉካ
ምን ስንተኛ ጊዜ ነው ስሮጥ? ስንተኛችሁ? ሶስተኛ? አራተኛችሁ። ከዚህ በፊት የነበረው ፐርፎርማንስ እንዴት ነበር? ጥሩ ነበር። ስንተኛ ወጣ? ሁለተኛ ጨረስ። ካቴጎሪም አንደኛ፣ አሸናፊ ሁለተኛ፣ አንደኛና ሁለተኛ። ሰላም ማልበል ቢኒያም ስንተኛ ጊዜ ነው እስከ 7 በላይ ይሆናል። በጣም ጥሩ። በስንት ሲሲ ነው የምትወዳደረው? አሁን በ1000 ነው። በፊት በ2000 የምወዳደር ነበር። አሁን ላይ በ1000። መልካም ውድድር። 1600 ሲሲ ነው የሚወዳደረው። እዚህ ጋር የፓይለቱና የኮ ፓይለቱን ስም ይጻፋል ከደም ታይፕ ጋር ማለት ነው። ቤንጂ ስንተኛ ነው? በጣም ከ16 ዓመት ጀምሮ 20 ዓመት እየጀመረ ነው። አዎ መልካም እድል። ሰላም ዋይልድ ላይፍ ስጠብቅ እዚህ ያገኘው ዛሬ ምን ሰራ? እንዴት ነህ? የራሱ እኮ አንድ ፓሽን ነው። እኔ አላፍ ካርስ መኪና ደስ ነው። ጫካ ላይ ነው መኪና መንዳት እኮ አንዱ ራሱ ፓሽን ነው። ፓሽን አይደል? እንዴ በጣም ደስ ይላል። ስለዚህ ዛሬ ትወዳደራለህ ወይ? እኔ አልወዳደርም፣ ግን ለማየት ነው የመጣሁት። ለማየት ነው የመጣሁት። ጓደኞች ይወዳደራሉ? ጓደኞች አሉ፣ ብዙ ማውቃቸው አሉ እና ብዙ ሌጀንዶች አሉ። አሁን ወንጂ አካባቢ ነው የምንገኘው። የኢትዮጵያ ሞተር ስፖርት አሶሲዬሽን ፕሬዚዳንት አቶ አዲስ አለማየሁ ጋር ነው የሚገኘው። ጤና ይስጥልኝ። እንዴት ነው? አለን ይመስገን። ያው ከዚህ በፊት ጃል ሜዳ ላይ በተዘጋጀ ጊዜ ተገናኝተን ነበር። ለምን ያህል ጊዜ ነው የተዘጋጀው? ኢትዮጵያ ሞተር ስፖርት በኢትዮጵያ ውስጥ ስፖርታዊ ጨዋታው መካሄድ ከጀመረ ከ1931 ከዛም በፊት ነበር። ጣሊያኖች ሲመጡ የተወሰነ ጊዜ ሞክረውት ከዛ በኋላ የተለያዩ ሀገር ዲፕሎማቶች ከእንግሊዝ፣ ከአርመን፣ ከፈረንሳይ ኤምባሲ የተለያዩ መኪኖች ይዘው መጥተው ውድድር ያካሄዱ ነበር። ኢትዮጵያ ውስጥ በደንብ ፕሮፌሽናል በሆነ መንገድ ከ1931 ጀምሮ ይካሄድ ነበር። አዳማ ላይ ዛሬ ስንገናኝ በዚህ ዓመት መጀመሪያው ነው። ባለፈው ዓመት ግን 2 ጊዜ ያካሄደናል። አዲስ አበባ ላይ እንዳልከውም ደግሞ ቅድም በአዲስ አበባ ሞተር ስፖርት በኩል የተዘጋጀ የሞተር ስፖርት ኢቨንት ነበረ። ባለፈው ዓመት ከ7 ኢቨንቶች በላይ አዘጋጅተናል። ይሄኛው ደግሞ እንደተመለከትኩ በጣም የሚያምር ምቹ ቦታ ነው። ለተወዳዳሪ ሴፍ ነው። መንገድ ላይ ብዙም ሰው አያስቸግርህም። በጣም ምቹ ለውድድር ምቹ የሆነ አካባቢ ነውና እንግዲህ ዛሬ እዚህ ተገኝተናል ማለት ነው። ዋው ደስ ይላል። ስለዚህ ምን ያህል ጊዜ አሁን እዚህ ወንጂ ላይ ለማዘጋጀት የአዳማም የሲቲ ሰርኪዩት ነበረው። ስለዚህ ምን ያህል ጊዜ ወሰደ አሁን ይህንን ዝግጅት ለማዘጋጀት? ዝግጅቱ እንደ ቴክኒክ ኮሚቴ መንገድ ማጥናት አለ፣ የሴፍቲ ጉዳዮች አሉ፣ ብዙ ቴክኒካል ተወዳዳሪ ራሱ መኪና ዝግጅት አለ እና በተወሰነ ደረጃ ከ3 ወር በላይ ፈጅቷል። ከ3 ወር ውድድሩ ላይ የሚሳተፉ መኪኖች ክራይቴሪያቸው ምንድን ነው? እና ተወዳዳሪዎቹ ከዚህ በፊት የነበራቸው እና አሁን ደግሞ ያላቸው ዝግጅት ምን ይመስላል? አይ ክራይቴሪያው እንግዲህ ዋናው ነገር ፓሽን ነው። ሌላ እንደ ሌላው ስፖርት ፐርሰናል ፐርፎርማንስ ብቻ አይደለም። እንደምትመለከተው ተሽከርካሪዎቹ የራሳቸው አሁን በ1600 ካታጎሪ ስፖርት የሞተር ስፖርት ሲባል ሰው ዝም ብሎ መኪና የሚሮጥ ይመስለዋል። ለስፖርት ተብሎ የተሰሩ ነገሮች አሉት። በኋላ ስትነዳ ታየዋለህ። ግን ይመስላል መኪናዎቹ ጎማው ከጎማው ቢጀምርልህ ለስፖርት ተብሎ የሚሰራ ጎማ ነው ለሞት። ያለበለዚያ ሌሎች ጎማዎች ቶሎ ይበላሹባል። ፍሬን ሸራው፣ ሰስፔንሽኑ፣ ሾክ ኦብዘርቨሩ፣ ኢንጂኑ
ጊርቦክሱ ከዛ እነዚህ ቴክኖሎጂ ነገሮች እንዳለ የምታያቸው ቦዲያቸው አረጋዊ ሊመስል ይችላል ግን አብዛኛው ውስጠኛው ፓርቱ ለስፖርት ተብሎ የሚሰራ ፓርት ነው ከዛ ባለፈ ግን ሴፍቲ ደግሞ የምናያቸው ዋና ኮንሲደር የምናደርጋቸው ሴፍቲ ፕሪኮሽኖች አሉ ሮል ባር አለው ሄልሜቱ ቱታው ስለዚህ እነዚህን አሟልተው ሲመጡ ነው ውድድሩ የሚገቡት አብዛኞቹ የአውቶሞቲቭ ባለሙያዎች ናቸው ረጅም ዓመት በቤተሰብም ወንድም ቤት ውስጥ ሲሮጥ ካየ አንተም አብረህ አዳፕት ያደርጋልና አብዛኛው ቤተሰብ አባትና ልጅ ካየ ሲሮጥ ነበር አባትና ልጅ አይቻለሁ እና ደግሞ የሬስ ውስጥ ቋንቋቹ ደስ ብሎኛል ምንድነው መሮጥ እስካሁን እየሮጥኩ ነው የሚል ቃል አላችሁና ስለዚህ የኢትዮጵያ ሞተር ስፖርት አሶሲዬሽን አሁን ላይ ላለው ዝግጅትና ወደፊት ደግሞ የታሰቡ እቅዶች ካሉ የኢትዮጵያ ሞተር ስፖርት ቅድም እንደነገርኩ ከ1931 ጀምሮ ኢትዮጵያ ውስጥ ይካሄድ ነበር ከዛ ባለፈ ግን በ1940ዎቹ 50ዎቹ 60ዎቹ በጣም ወርቃማ ጊዜ ነበር በኢትዮጵያ በሞተር ስፖርት ታሪክ ውስጥ ከዓለም ነበር መኪና ጭነው መተው አሁን እነዚህ አብዛኞቹ ካያቸው እኛ ጋር ናቸው አንድ 4 ተወዳዳሪዎች ናቸው ከውጪ ለዚህ ውድድር ብለው የመጡት ከአሜሪካ ከስዊድን ከጣሊያን ያሉ የመጡ ከእንግሊዝ የመጣለች አለ ተወዳድረው ሄዳሉ ኔክስት ዊክ ላይ ይሄ በናሽናል ፍቅርና እዚህ አብረው የነበሩ እዚህ የተወለዱ ሰዎች ናቸውና ትውልደ ኢትዮጵያውያኖች ናቸው በሚቀጥለው ግን ኦክቶበር ላይ ከዓለም የሞተር ስፖርት መዳረሻ እንዲሆን ለማስቻል እየሰራ ነው ቅድም ባነሳሁት ከራሽያ ከጀርመን ከእንግሊዝ ከደቡብ አፍሪካ የነበረን ታሪክ መኪና ጭነው ተወዳድረው ሄዱ ነበር አሁን ኬንያ ሳፋሪ የሚባል ራሊ አለ ላስት መንት ላይ የተካሄደው ከ18000 በላይ ተመልካች ነው ከዓለም የመጣው በጣም ሚሊየንስ ጀነሬት ያደርጋል በዛ በስፖርት ቱሪዝም በሚለው ሴክተር ላይ ስለዚህ በሚቀጥለው ዓመት ኢትዮጵያን የበፊት ታሪኩን መልሰን የስፖርት መዳረሻ ለማድረግ አሶሲዬሽናችን እየሰራ ነው በጣም ደስ ይላል ስፖርታዊ ውድድር ብቻም አይደለም መኪናውን ሰው የሚያውቀው መኪና ነው ሞተር ሳይክል አለን ጎካርት አለን የታዳጊዎች ከ7 ዓመት እስከ 17 ዓመት እናሰለጥናለን ሲሙሌተሮች አሉን ሲም ሬሲንግ አለ ቁጭ ብለህ በሲሙሌሽን ፎርሙላም ራሊ የፈለግከውን እየመረጥክ መወዳደር ትችላለህ ሮድ ሴፍቲ ላይ መንገድ ደህንነት ላይ እንሰራለን ካርበን ኢሚሽን ላይ እንሰራለን እና ኦልሞስት በዓለም አቀፍ ህግ በዓለም አቀፍ ማህበር ከ82 አይነት በላይ ፕራክቲሶች አሉንና እስካሁን የሰራነው እንግዲህ ውድድር ላይ ነው ግን ሌሎችንም እያሰፋን ጀምረናል እንግዲህ በሚቀጥለው ደግሞ በሌላ መንገድ እንገናኛለን የመኪና ፍቅር ላለው ሰው በጣም ደስ ይላል ግን ከሴፍቲ አንፃር ደግሞ ምን ቅድመ ሁኔታዎች ይዘጋጃሉ አንድ መኪና በውድድር ላይ ቢበላሽ ምን አይነት ዝግጅቶች ይኖራሉ እንዴት ነው ያለው ነገር ሴፍቲ ምንም ኮምፕሮማይዝ የሚደረግ አይደለም ሴፍቲ ለሞተር ስፖርት ለአብዛኛው ስፖርት ሴፍቲ ማንዳቶሪ ነው መጀመሪያ ቅድሚያ የምንሰጠው ከውድድሩ በፊት ሴፍቲ ነው ለምሳሌ መኪኖች አዘጋጅተው ለውድድር ይዘው ሲመጡ ቼክሊስት አለን ስኩርቲኒንግ ወይንም ደግሞ ቴክኒካል ኢንስፔክሽን እንሰራለንና ሄልሜቱ ቴስት ይደረጋል ሮል ባር አለው ወይ አሁን ቢገለባበጥ ምናምን አይተው ከሆነ ውስጥ ጣራው ላይ በጣም ጠንካራ ስቲል ስትራክቸር ተሰርቶለታልና ሮል ቢያደርግም ራሱ በደንብ ሰውየው አሽከርካሪ አይጎዳም ጎማዎቹ ፍሬኖቹ ቴክኖሎጂም ቢሆኑ ግን ከሴፍቲ ጋር ማተር ያደርጋሉ ጥርስ የሌለው ጎማናስ እዚህ ብታሮጠው አይቆነጥጥም ስለዚህ መኪናው ተንሸራቶ አደጋ ላይ ደርስ ይችላል ከዛ ባለፈ ግን ለተመልካች ትልቁ ደህንነት ስራ እንሰራለን የኢመርጀንሲ ሪስፖንስ ቲም ስታንድ ባይ ሆናል አደጋ ይደርስም አይባልም ሞተር ስፖርት ላይ ካየ አሁን ላስት ዊክ ላይ አርጀንቲና ላይ እንደዚሁ መንገድ ላይ እንደዚህ ወሮራ አድርጎ ሁለት የሚመለከቱ ሰዎችን አቁስሏል አደጋ ደርሷልና በስፖርት ታሪክ ውስጥ የትኛውንም ሴፍቲ ብትጠቀም የተወሰነ ክፍተቶች ይኖራሉና ምንድነው ግን የክፍተቶችን እየደፈንክ ትሄዳለህ እንደ ሞተር ስፖርት እንዳዘጋጁ ግን ፈርስት ኤድ ፓርቲ እናዘጋጃለን ትሬኒንግ እንሰጣለን ሰው የተከለከለ ቦታ እንዳይቆም ይደረጋል ስለዚህ ማንኛውንም ቅድሚያ ጥንቃቄዎች አድርገን ውድድሩ በሰላም እንዲጠናቀቅ እናደርጋለን በጣም ደስ ይላል ለማንኛውም እስቲ ዛሬ በውድድሩ ላይ እንግዲህ እድሉን ካገኘው አብሬ ገብቼ ለማየት እሞክራለሁ ማለት ነው ስታየው በኋላ ከምታወራ ታየዋለህ ፕራክቲካሊ መኪና አዘጋጅልሃለሁ አንዴ አሲስታንስ ትሆናለህ መጀመሪያ ያሳያል አሲስታንስ ፓይለት ሆነ ከዛ ራስ ሬስ እያደረግ ታየዋለህ እሺ ምን ያህል አስደሳች እንደሆነ በዛው አስተያየት ትሰጣለህ ማለት ነው መልካም እሺ በጣም አመሰግናለሁ
ስለዚህ ራሊውን አሁን ሄርኩለስ እንደገና ከጃልሜዳ በኋላ ከጃልሜዳ እንደገና ተገናኘን። እንዴት ነህ? አለን ሁሉ ደህና ዛሬ ለየት ይላል የጃልሜዳ ነው። አንተ ደግሞ ሞክረው ከዚህ ደግሞ ጨምር እናደርጋለን ነው ሰው ስፒድ ያቱም አሁን ቀረጻ እሺ ያርከለ መረጃ አስቀምጠን if anything happen ተጠያቂ ነህ ያልከኝ ስለዚህ በጸባይ ነው ወሰርን ባለፈው ከነበረው ሰርኪት ይሄኛው ትንሽ ሰፋ ያለና 16 ኪሎ ሜትር አይደል 16 ኪሎ ስለዚህ ኮፓይለት አለች ማን ልበል ስምሽ ሜሪ ናይስ ሶ አብራችሁ አሁን መወዳደር ከጀመራችሁ ምን ያህል ጊዜ ናችሁ? ፍሬሽ ነኝ። ኧረ የመጀመሪያው ነው ዛሬስ ፋሚሊ ናችሁ? ልጄ ነች ልጁ ነች? ኦ ዋው ደስ ይላል በጣም ነው የምናመሰግነው። ስለዚህ ከልጅ ጋር ዛሬ ታሸንፋለህ ብዬ አስባለሁ። እናመሰግናለን። ታንክ ዩ ቬሪ ማች ናይስ ታንክ ዩ ሄርኩለስ እሺ yes የኢትዮጵያ ሞተር ስፖርት አሶሲዬሽን እና እንግዲህ የአዳማ ከተማ አስተዳደር አብረው በመሆን ወንጂ ላይ ያዘጋጁት የመኪና ስፖርት ለአፍቃሪዎቹ ለስፖርቱን የመኪናን ስፖርት ለሚወዱ ሰዎች እንግዲህ እንደምታዩት ውድድሩ ድምቅ ያለ ነበረ። የቀጥታ ስርጭት ሁሉ ነበረ እና 17 ተወዳዳሪዎች ነበሩ። እንግዲህ ውድድሩን በተለያየ ሲሲ ሲወዳደሩ ነበረ። በጣም ደስ የሚል እኔም ደግሞ ገብቼ ተወዳደር አይቼዋለሁ ውስጥ ገብቼ የባለፈው አሸናፊ የነበረው ሄርኩለስም ጋር ትንሽ ቆይታ ነበረ እንዳያችሁት። ለማንኛውም ወንጂ ላይ የነበረው የመኪና ውድድር ስፖርት ይሄንን ይመስል ነበረ። ቀሪ የእሑድን በኢቢኤስ ፕሮግራሞች ይቀጥላሉ። እንወዳችኋለን። እኛ ከወዲሁ ቻው እንላለን ማለት ነው። ይመቻችሁ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።